ዶንጊው ማንም አልነበራትም። ይባስ ብሎ በእናቷ ተከዳች። ይህንን ማመን አልቻለችም። የጉልበተኞቹ ጠባሳ ሳይሽር በእናቷ ክህደት የልብ ስብራቷ በረታ። በዚህ ጊዜ ዶንጊው የምትተማመንበት ማንም እንደሌለ በተረዳች ጊዜ ለራሷ ያለችው ራሷ በመሆኗ ጠንካራ ሰው መሆን እንዳለባት አወቀች። ስለዚህ ጉልበተኞቹን ለመጋፈጥ ብቻዋን ሄደች። በዚህ ጊዜ ግን ዶንጊው ደካማ አልነበረችም። አይኖቿ ብርቱና ቆራጥ ነበሩ። እናም የጉልበተኞቹን መሪ ያንጂንን ከዛሬ ጀምሮ የምኖርለት ብቸኛ ህልሜ አንቺን መበቀል ነው አለቻት። ከዛም ፊልማችን ከ20 ዓመታት በኋላ ይወስደናል። 20 ዓመታት በቅጽበት አለፉ። እናም ጉልበተኛዋ ያንጂን በቴሌቪዥን የአየር ሁኔታ ዘጋቢ ሆናለች። ሀብታም ሰውዬን በማግባት ቆንጆ ሴት ልጅን ወለደች። እስከዚህ ድረስ ህይወት ለሷ አልጋ ባልጋ ነበረች። ነገር ግን አሁን የዶንጊው የበቀል ጊዜ ነበር። ዶንጊው ሆን ብላ ከያንጂን ቤት ፊት ለፊት ቤት ተከራየችና የያንጂንን ቤተሰብ እንቅስቃሴ ሁሉ በትኩረት ትከታተል ነበር። በየምሽቱ በያንጂን አካባቢ የተጣሉ ነገሮችን እየፈለገች ጠቃሚ ፍንጮችን ለማግኘት ትሞክር ነበር። አንድ ቀን ምሽት ግን የያንጂን የቤት ሰራተኛ አስተዋለቻት። ዶንጊው የጥበቃ ካሜራዎችን ሸውዳ ብትመጣም የሰራተኛዋን ስለታም አይኖች ግን ማምለጥ አልቻለችም። ዶንጊው በዚህ ጊዜ ደንግጣ በዛ ግቢ ውስጥ እንዳየቻት እንዳትናገር ገንዘብ በመስጠት ብትደራደራትም ሰራተኛዋ ግን ገንዘብ እንደማትፈልግና ያየችውን በሙሉ እንደምትናገር ታስጠነቅቃታለች።